ደህንነቱ የተጠበቀ ህዝብ፣ የሚታወቅ ወሰን፣ የተከበረ ሉዓላዊነት፣ ለህዝብ የሚሰራ መንግስትና ዓለም አቀፋዊ ዕውቅና ያለው ሀገረ መንግስት አላቸው ከሚባሉት ተርታ ይሰለፋል። ሀገር ማለት ዳር ድንበር ያለው መልክዓ ምድር ያለው ዓለም አቀፍ ቴሪቶሪ ወይም ደግሞ ዕውቅና ያገኘ በዓለም አቀፍ ድንበር ያለው እና በመልክዓ ምድሩ ላይ ደግሞ ህዝቦች ሰፍሮ የሚኖሩበት ብለን ልንገልጸው እንችላለን። ኢትዮጵያ በሀገረ መንግስት ምስረታ ታሪክ ቀደምትና ምናልባትም የዛሬዎቹ የዓለም ሀያላን ሀገራት ሳይመሰረቱ የጸና መንግስታዊ መዋቅርን የጀመረች ሀገር እንደነበረች የታሪክ ድርሳናት ያስረዳሉ። እና ኢትዮጵያ እንግዲህ የረጅም ጊዜ መንግስት ታሪክ ያላት ሀገር ናት። በረጅም ጊዜ መንግስት ታሪኳ የተለያዩ የአስተዳደር ስርዓቶችን አሳልፋል። ከጥንታዊ የሀገረ መንግስት ምስረታ እስከ ዘመናዊ የመንግስት መዋቅር ድረስ እልፍ ዘመናትን ያለፈችው ኢትዮጵያ ለሌሎች አስተዳደራዊ መዋቅርን በማንበር በኩል ትልቅ ድርሻን ተጫውታለች። በእነዚህ የታሪክ ዘመናት በነበሩት የመንግስታት ስርዓቶች ውስጥ በመልካም የሚጠቀሱ በርካታ የትስር ሰበዞች የተፈጠረባት ቀደምት ስልጣኔ ከነበራቸው ሀገራት መካከል የነበረች ሀገር ናት ኢትዮጵያ። ሙከራዎች ነበሩ ባለፉት 100 ዓመታት። የኢትዮጵያ መንግስታት አንዳንድ ጊዜ የጃፓንን ፈለግ ተከትለን እንደ ጃፓን በልጽግ ብሎ የመከሩባቸው ጊዜዎች አሉ። በሌላ ጊዜ የለም እንደ ሶቪየት ህብረት መምሰል አለብን መከተል አለብን ያሉባቸው ጊዜዎች አሉ። በሌላ ጊዜ ቻይና፣ ኮሪያ ያሉባቸው ጊዜዎች አሉ። ሀገር እንደ ሀገር የጸና ስያሜ እንዲያገኝ በአግባቡ የተገነባና የማይናወጥ የብሔረ መንግስትና ሀገረ መንግስት ውቅር ሊኖረው እንደሚገባም የዘርፉ ምሁራን ያስረዳሉ። አመለካከት፣ አስተሳሰብ፣ እሴት፣ አንድ ጥቅም፣ አንድ ሀገር፣ አንድ ሂሳቤ፣ አንድ እሴት፣ አንድ እምነት፣ አንድ አመለካከት ምን ላይ? ሀገራዊ ጉዳይ ላይ። ሀገር በትውልዶች መካከል በሚኖር ጠንካራ ተግባቦት የምትጸና፣ በጠንካራ እሴቶች መወራረስ የምትጎመራ የትውልዶች የተጋመደ የትስስር ውጤት ናት። መልካም ያልሆኑ እሴቶች እየታረሙ ጠንካራ ሀገራዊ እሴቶችን ከትውልድ ወደ ትውልድ እያሸጋገሩ ዘመኑን እየዋጁ ሲሄዱ ሀገር በጠንካራ መሰረት ላይ ትጸናለች። የማንፈልገው ግጭት ሳይሆን ጥላቻ፣ ፍጭት ሳይሆን ጭፍለቃ፣ መከራከር ሳይሆን መሰዳደብ፣ በሐሳብ መፋለምን ሳይሆን ከወንድም እህት ጋር የጥፋት ጦርነት ማወጅና ለዛ ጭካኔ የተሞላበት ጀግንነት መሰለፍ ግን ከንቱ ነው። ትውልዶች የሚያልፉበት ሀገራዊና ዓለም አቀፋዊ ሁኔታ የተለያዩ ከመሆናቸው የተነሳ በትውልዶች አሊያም በመንግስታት መካከል ልዩነቶች መፈጠራቸው አይቀሬ ነው። በኢትዮጵያም ባለፉት ስርዓቶች በሀገሪቱ አያሌ ችግሮች የተከሰቱ ቢሆንም እንኳን ኢትዮጵያ አሁን ለምትገኝበት የማህበራዊና ፖለቲካዊ የእድገት ደረጃዎች አስቀምጠውት ያለፉት እርሾ ቀላል የሚባል አይደለም። የቀደሙት መንግስታት በሀገር ሉዓላዊነት የማይደራደሩ ጠንካራ ኢትዮጵያዊ ወግና ባህል እንዲሁም ደግሞ እሴቶችን የሚያከብር ትውልድን በመፍጠር ለዛሬው ማንነት መሰረት የሚጣሉ ናቸው። የተከፈለልን የደም ዋጋ፣ የህይወት ዋጋ፣ የአጥንት ዋጋ ብዙ ነው፣ ሰፊ ነው። አባቶቻችን የከፈሉት መስዋዕትነት ገደብ የለውም። ያለፉት መንግስታትና ስርዓቶች የጀመሯቸውን ጥንካሬዎች በማጉላት የሚያለያዩና ነጠላ ትርክቶችን በማስወገድና በመተው ጠንካራ ሀገረ መንግስት ያላት ኢትዮጵያን መገንባት የሁሉም ድርሻ መሆን ይኖርበታል። የመደመር መንገድ ማለት ትናንትን ከዛሬ የሚያሳስረው በዚህ መንገድ ነው። ጠቃሚ ነገር ካለ አግልቶ በመጠቀም ማለት ነው። ሪፎርም ነው የሚያስፈልገው። ጠንካራ ጉዳዮች አሉ፣ እነሱን ይዘልቀጥል። እጻጾች አሉ፣ ጎጂ የሆኑ ጉዳዮች አሉ። እነሱ ላይ ደግሞ ሪፎርም እናድርግና እንቀጥል። this is best ዘመናዊ የሰለጠነ ዓለም ሀገሮችን ሩቅ መንገድ የሚያስከድ ይሄ ጉዳይ ነው መሆን ያለበት። ኢትዮጵያዊነትን ትልቅ የሚያደርግ አስተሳሳሪ፣ አሰባሳቢ፣ ግራንድ የሆኑ ናሬቲቭ ትርክቶችን እንገንባ። አሁን ላይ ኢትዮጵያም የተጀመሩ ጠንካራ ሀገረ መንግስት የመገንባት ህልሟን እውን ለማድረግ ሌት ከቀን ትታትራለች። ከስርዓት መለዋወጥ ጋር የማይናዱ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። በጠንካራ ሀገረ መንግስት የተገነባ ሀገር ጥራት ያለው አገልግሎት ለህዝብ ተደራሽ ማድረግ ይችላል። ጠንካራ ሀገረ መንግስት ተገነባ ሲባል በሀገሪቱ ያሉ አገልግሎት ሰጪ ተቋማት ሁሉንም ዜጋ በእኩል አይን የሚመለከት፣ መንግስታት በተቀያየሩ ቁጥር የማይቀየሩ ጠንካራ ተቋማትን መገንባት ማለት ነው። ጠንካራ በሆነ የህግ መሰረት ያላቸው፣ ጠንካራ አሰራር ያላቸው፣ ዘመን ተሻጋሪ የሆኑ፣ ሰው ቢቀያየር አሰራሩ ወጥ የሆነ በአድሎ ላይ ሳይሆን በወጥነት ዜጋ ለዜጋ ሁሉ እኩል አገልግሎት የሚሰጡ እንዲሆኑ አድርጎ መገንባት ያስፈልጋል ማለት ነው። ኢትዮጵያም ብዝሃነትን የምታስተናግድ፣ እነዚህ የብዙ ማንነት ድምር ውጤቶች ደግሞ ጠንካራ ሀገረ መንግስት ለመገንባት የሚኖራቸው ሚና ቀላል አይደለም።